ውዶች ታፕታፕ ኮፒንግ እያደረጋችሁ ሜምበር ሁኑ። እስቲ ሜምበሩ ቀነሰ 1900 ቀረ ሜምበሩ። አረ ሜምበሩ ሁኑ። ትናንትና 2300 ነበር ሜምበሩ። 400 ሰው ኤክስፓየር ዳረጋችሁ። 400 ሰው በቆሙ ሻገተ። ምን ጉድ ነው? ከስሜ ጎን ያለው ልብ ቅርጽ ጠቅ አርጉ። ቴንኪው ሉሊትዬ ሌትስ ጎ። እህታችን ቪዲዮ እስክታበራ ነው ሜምበር። ቴንኪው ሂዊ፣ ቴንኪው ሚሚ ሪከርድ ሌትስ ጎ። ባለቤቴ ጋር የተዋወቅ ነው በቲክቶክ አውቀዋለሁ እና አንድ ቀን እሱ ቤት ገባሁ በአጋጣሚ። የመጀመሪያም ጊዜ ቲክቶክ ላይ ብላይ ስገባ እሱ ቤት ነው እና የምትረዳ ልጅ። ኔትወርክሽን ብታስተካክዩ እጅግ በጣም እየተቆራረጠ ነው። አንዳንድ ቃለው ካፍሽ እየወጣ ያለ። እሺ ከዛ ተሰላደምን ምናምን የት እንደሆንኩ ምናምን ጠየቅኝ። ያለሁበትን ነገርኩት፣ የት አካባቢ እንደምኖር። እኔም እዛው ነው የምኖረው ምናምን አለኝ። አውቃለሁ አንተ ታሪክን ስለማውቅ አውቃለሁ አልኩት። ከዛ በውስጥ እናወራለን ምናምን ነገራለኝ። ጠዋት ላይ ጻፈልኝ። ማታ ነው እንደዚህ ያወራ ነው። ልጆችም አሉ ሌሎች ምናምን። ከዛ ጠዋት ላይ ጻፈልኝ በኢንቦክስ። እሺ አንዴ መለስኩለት። ዙዙ ቪፒኤን ታውቂያለሽ? ቪፒኤንሽን ኮኔክት አድርጊ። አሁን አዚዛም ሳውዲ ያለችው በቪዲዮ እንደዚህ ጥርት ብላ ትታያለች፣ አትቆራረጥም። ያንቺ ግን ሀሳብሽን ለመረዳት ህዝቡ ድምፅሽ ሳይቆራረጥ መስማት አለበት አይደል? እሺ ቆይ ላባ። እሺ ይኸውልሽ እንደዚህ ቀጠፍ ብለሽ አውሪ። ማለት ልጁ ቤቱ ላይቭ ላይ እርዳታ እየረዳ አንቺ ገስ እርዳታ በኢንቦክስ አወራኝ። ልትሳተፊ ገባሽ እና እርዳታ ተሳተፍሽ እና ከዛ መጥቶ በኢንቦክስ አወራሽ። ምን ብሎ አወራሽ? ጀምሪ። ላይቭ ላይ ጠይቆኛል። ሰላምታ ተጠያየቅን ምናምን። እንደውም አስገብቻለሁኝ ብር ምናምን ያልኩት እርዳታውንና ደረሰ ትልኪያለሽ ምናምን አይደል። ልጆችም አሉ ሰው ማለት ነው። እሺ አልኩኝና ከዛ የት ነው የምትኖሪው ስለኝ የምርበትን ነገርኩት። እኔም እዛው ነኝ ምናምን ከረምናታ ምናለ አውቃለሁ አልኩት። እንዴት ምንድን ነው የሚሻለው? ከሆናችሁ አውሩ ምናምን ነገር እያሉና ከዛ ጠዋት ላይ ጻፈልኝ በኢንቦክስ መለስኩለት። ቁጥር እንለዋወጣለን እሺ አልኩት። ቁጥሬን ሰጠሁት። በቴሌግራም አስር አካባቢ ላይ ደወለልኝ። አወራን። የመጀመሪያ እንደደወለልኝ በቴሌግራም ያው እዛ ላይቭ ላይ ባለትዳር ነሽ እንደምናምን ስላለኝ አይደለሁም ምናምን ስላልኩት ላግባሽ ነው ያለኝ። ቀጥታ ላግባሽ በአንድ ቀን ያው እንደ ቀልድ ነገር አለፍኩትና በዛው መደዋወል ጀመርን። የመጀመሪያ ቀን ስልክ የተደዋወላችሁ ቀን ላግባሽ አለ? አዎ በቴሌግራም መጥቶ ተሰላለምንና ያው ስለላኩለት እሱ እንደሆነ በድምፁ ምናምን ስለማውቀው ከዛ ተሰላለምንና ላግባሽ ምናምን አለኝ። እኔ ያው እንደ ቀልድ ምናምን ነገር ወሰድኩኝና ትቀልጃለህ እንደምናምን እያልኩኝ ተሳስቀን አለፍነው። አወራን። በዛው መደዋወል ምናምን ጀመርን። እናወራለን። ላይፍ ላይ ደግሞ እሱ ይገባልና ሌላም ልጆች ምናምን አሉ። በአንድ ላይ ማታ ማታ እንደዚህ እንጫወታለን ማለት ነው። ከዛ ያለው ነገር በዛ ቀጠለ። አወራን። ወደ ቤተሰብ እናደርሰውና ወንድሜን ልንገረውና አንቺን ቤተሰቦችን ላሳውቀሽ እርግጠኛ ከሆንሽ በውሳኔሽ ወንድሜን ላሳውቀውና ልንገረውና እንታይም ያለውን ነገር እንትን እንበል አለ። እሺ አልኩት። ለወንድሙ ነገረው። እኔም ቤተሰቦችን አሳውቃለሁ አሳምናለሁኝ። እሺ አልኩት። ከዛ ወንድሙንም ነገረው። ሲነግረው ያው እኔም ጋር አወራን ምናምን ሸሪያ በሚፈቅደው መልኩ መጥቶ እንዲያኝ ይፈልጋል ምናምን አልኩት። ኦኬ አለ። አንድ የቤተሰብ አካል ጋር ሆኖ መጥቶ አየኝ። እኔም ቤተሰብ ይዤ ምናምን ማለት ነው የቅርብ ሰው እኔ ያለሁበት መጥቶ አየኝ። ግን አንድ ከተማ እንደ አካባቢ ነው የምንኖረው። ያው እንደ ጮኛ ታያየን። እኔ ምልሽ ከይቅርታ ተመለሰ። ዙዙ እኔም በዋትሳፕ አውርተሽኝ ታውቂያለሽ? ይህን ጥያቄ ብቻ ባጭሩ አዎ ወይም አይ? አዎ በዋትሳፕ አውርተሽኝ ታውቂያለሽ አንቺ ልጅ? አዎ
አወኩሽ። እሺ ከዛ ተያየን፣ በዛው ያለው ነገር ቀጠለ ምናምን። በመካከልም እንደዚህ ክፍተት ተፈጥሮ አንዳንድ የተሳሳተ ነገር እንዳይኖር በዲቴልስ ነግራሻለች። ነገሩ ነቲንግ ኦንሊ የዛ ሰው ፍቅረኛ መሆኗን እንድመክርላት ሲጣሉ እንዳስታርቃት አናግራኝ ነበር። አሁን ነው ድምጿ ስሰማው ማንነቷ ለምን መሰለሽ ሀቡ አናግረኛለች ስትይ ስለምንድን ነው ያናገረች? ይሄን ኬዝ አንቺ እንደማታውቂ እኛ በእርግጠኛነት እንትን ብለን ነው ሌና ያወርተን የምናውቀው ሰውየው እዛ ወደ ኢትዮጵያ ከሚሄዱ በፊት እንድመክርላት፣ ወደ ሌላ ሀገር ደግሞ ሲሸጋገር እንድመክርላት፣ ሴቶች እንዳያታልሉት፣ ሌሎች ሴቶች እንዳይወስዱባት እንደ እናት እንድጠብቅላት፣ እንድመክርላት እንጂ ሌላ ነገር አውርተናለቅ። በጣም ተናገሪ ቀልጠፋ እንደደርስበት አይደለ ሁሉንም ነገር። እሺ ከዛ በጭኝነት ታያየን እያወራን እያለ በመካከልም እንደ ክፍተት ተፈጥሮ ወንድምየው ለእኔ ደወለልኝ እና ያለውን ነገር እኔ ልጨራርስላችሁ፣ ቤተሰቦችንም ልጠይቅ፣ መሆን ያለበትን ነገር እኔ ልጨራርስላችሁ ብሎ አወራኝ። ይሻልኩት ቤተሰቦችንም ፍቃድ ጠየቀ ወንድሙ ምናምን። በዛን ታይም አባቴም ደግሞ ወንድም ጥሩ ልጅ ከሆነ ለትዳር ያው አካባቢያችን የተራራቀ ነው እና የኔ ቤተሰቦች ብዙ ቅር ብሏቸው ነበረ። እኔም አውቃለሁ ቅር እንደሚላቸው አሳምናለሁ በሚለው ነው እንጂ ማለት ነው። እና ያው ትንሽ ቅር ብሏቸው ነበረ። ወንድም በተደጋጋሚ ሰው ይዞ ምናምን ደወለላቸው፣ ቤተሰቦችን አዋሩ። ከዛ አለሳ አባቴም ያው ወንድም ጥሩ ልጅ ከሆነ ለትዳር የሚቋቋን ከሆነ ባላህ ላይ አደራ የሚሰጥህ ለአንተ ነው ብሎ ለወንድም ይወገረን። ከዛ ደወለና እሱንም እኔንም ሁለታችንንም አነጋገረን። አባቷ አደራ ነው የሰጠኝና ባላህ ላይ መነጋገር ያለባችሁ ተነጋገሩት አለና ከዛ ያለውን ነገር አወራን። ምሳሌ መስፈርቱ ነው እንደዚህ ነው፣ ይህንን ነገር የምትወድልኝ ከሆነ አለ። እኔም ደግሞ እንደዚህ ነገር አለ፣ ይህንን ነገር ምናምን ብዬ አወራሁኝ። ተማመን ሻልን አላስጨረስን ማለት ነው። በዛን ታይም እያወራን እያለ ሁሉንም ነገር ምናምን ነገር እያስተካከል እያለ እኔ ካልናደረግ ምናምን አንቺም ዘንድ መጥቶ በአንቺ ቤት ላይቭ ላይ እንደምንጋባ ሳውቁኝ እየተዘጋጀሁኝ እያለ ተያዘ። ካልተግባብተን ማለት ነው። ወንድሙም አነጋግሯል። በዛን ታይም ሲያዝ ለወንድምየው ነገረው ተይዣለሁኝና ተይዟል ብለህን አሳውቃት አለ። ደወለልኝ። አሳውቃት ብሎ አየሁኝ። ኋላ ላይ እሱ ከነገረኝ በኋላ በሳምንቱ በተያዘ በሳምንቱ ደወለልኝ። በሳምንት ነው ስልክ ያገኘው። ከዛ አወራን ምናምን። እኔ ያው በዛው በቃሌ ነኝ፣ አንተ በቃል ከጸና አብሽራ ይዙ ምናምን ነገር አልኩት። አወራን ያለውን ነገር። ከዛ ስልክ ባገኘ ታይም ምናምን ይደውልልኛል ምናምን እናወራለን። ወንድሙንም እየደወልኩ ጠይቀዋለሁ፣ ደውሎልሃል ወይ አዲስ ነገር አለ ወይ ምናምን በሚል ማለት ነው። ከዛ ያው ስልክ ሲሰጣቸው እና ስልክ ሲያገኙ ያው አወራን እሱና እኔ በቃሌ መጀመሪያ ካልናገር የማላልፈው ነገር በዛን ታይም ሳይያዝ በፊት ምሳሌ ተይዤ በህድ የሆነ ነገር ቢሆን እንዴት ነው ምናምን ብሎ አውርቶኛል። ምንም ችግር የለም ያኔ ያለውን ነገር ስለማቅ ሳውዲ ነሲብ ነው የሚያኖረን። ተይዘህም ብትሄድ እኔ አልከዳህም፣ ቃሌ ነው። አገር ያለው ትል ከሆነ ባለው ነገር አይተነው እንደሆነ ነው ይሆናል። ምንም ችግር የለም አልከዳህም፣ ቃል ካለው አልኩት። ያን እስር ቤት ስገባ አላስኔ በቃሌ ነኝ አልኩት። ያለውን ነገር አወራን። እንደዛ ከሆነ በዛን ታይም ከመያዙ በፊት በጣም ነበር የጓጓው። እሱም በቃ ቤተሰቦችን ማሳመን እንደዚህ ምናምን እያለ ሲለኝ ኦኬ ትንሽ ጠብቀኝ፣ አንዳንድ ማስተካከል ያለብኝ ነገር አለ ምናምን እያልኩት ነበረ እኔ ማለት ነው። ያው እንደ አጋጣሚ ሆነ ሲባለቅና ተያዘ። በዛን ካላስ እኔም በቃሌ እንደሆንኩ ሳሳውቀው ኒካ ማድረግ አለብን። አንተ በቃልህ ከሆንክ እኔ ኢትዮጵያን ብትሄድ አልከዳህም፣ እዛም ሀገር የምትሰራ ከሆነ ብቻ ባለው ነገር ወስነን እኔ ተጎንህ ነኝ፣ ግን እኔ የምፈልገው ሸሪያ በሚፈቅደው መልኩ ኒካ ማድረግ አለብን አልኩት። እሺ አለ፣ ተስማማ። ወንድምየው እንደዚህ ነው ምናምን ነገር ብዬ ሳማክረው መጀመሪያ እኔ ላገኘውና በውሳኔው እርግጠኛ መሆኑን አውቄ እሺ አለ። ከዛ አገኘው
አወሩ። በውሳኔ እርግጠኛ ነህ ወይ ምናምን አለው። አሁን የአቋሜን ታውቅ የለም ወይ ምንም ችግር የለውም ኒካ አድርግልን አለው። ከዛ በቤተሰብ ምናምን ወንድሙ መጣ። ሸሪያ በሚፈቅደው መልኩ ኒካ አደረግን። አገር ገባ። አገርም እንደገባ አይዞህ አልኩት። እንደውም የመጀመሪያ ጊዜ ነው አገር ሲገባ ማንሳት ሲኖርብኝ አይኖርብኝ አላውቅም። የሰው ስም ብጠቅስስ እንደ ምሳሌ አድርጌ የወሰድኳቸው ሰዎች ስላሉ ይፈቀዳል አሉ። የሰው ስም በመጥፎ ካልሆነ ኢትስ ኦኬ መጥፎ አይደለም። በዛን ታይም እሱ አንቺ ቤት አቦ ታሪኩን ያወራ በሚስቱ የተከዳ ምናምን ስለሆነ እኔ በቃ ወደኋላ ማለት አልፈልግም። ሁሉንም ነገር ተጎንህ ነኝ አብሽር ነው ያልኩት። ቤተሰቦች ራሱ በዛን ታይም እኔ ካላስር ምናምን እንደሆነ ስነግራቸው ቆይ እስኪ ሀገር ይግባና እኛ የምንተዋወቀውና ያለውን ነገር ቢሉኝ ላ ነው ያልኩት። ካሁን በኋላ ቃሌ ነው አላህ ያለው ነው የሆነው። ስለዚህ በቃሌ ነው የምቀጥለው ብዬ እኔ ካደረግኩኝና የመጀመሪያ ጊዜ ሀገር ሲገባ አሊ ወሎየው ስለሚስቱ እያወራ ነበረ ባለው ነገር ዙሪያ ብቻ ታድምኛለች እና ሚስቱ እንዲያመጣች አይወሎየው ስለሚስቱ መልካምነት ሲናገር፣ አንቺ ደግሞ ያው ወደፊት እሱ ስለ አንቺ እንደዛ እንዲናገር ተመኘሽ። መመኘት ሳይሆን እንዲበረታ አገር ሂዶ ብዙ ተጎድቷል። ሁሉም ሰው ያውቃል። መጨረሻ መምጣት ስለማይቀር ሁሉም ሰው ስለሚያውቀው የተጎዳ ሰው ስለሆነ እኔ በነገራችን ላይ ያንቺ ቤት ነው እና ውሎ በጣም የምጠነቀቅ ሰው ነበርኩኝ። ግን የመጀመሪያ ያመንኩት ሰው ቢኖር እሱ ነው። ለምንድን ነው ያንን ያመንኩት? በእርግጥ ጥፋት ሊኖርብኝ ይችላል ማመኔ ወይንም ሌላ ነገር አሳልፍ መስጠቴ፣ ግን የተጎዳ ሰው ነው አይከዳኝም ብዬ እኔ እንደውም እኔ ነበርኩኝ የሆነ ነገር ከኔ እንዳይፈጠር ክፍተት እንዳይፈጠር የሆነ ነገር እንዳልበድለው ወይንም የሆነ ነገር እንዳልሳሳት በጣም ነበር ጥንቃቄ የማደርገው እንጂ ተሱ ምንም እንትን አልልም ነበረ። እና በቃ ያንን እንደውም አሊ ወሎዬ የሰራውን ስለሚስቱ ምናምን ትትነጋገሩ የነበረውን አንቺ መለሽ እዛ ላይ ቦላ እየተቆረጠ ላኩለት ማለት በቃ እዛ ሄዶ እንዳይበሳጭ እንዳይናደድ ምናምን ማለት ነው። አህመድ ማን ጠርቶክ ነው? ስምክ እዚህ ጋር አልተነሳም ነበር። ሳትጠራ ራስክ መጣክ። እሺ ቀጥይ እህቴ። እና አይዞህ አልኩት። በቤተሰብ ነው ሁሉም ነገር ያለቀልን ባለው ነገር ላይ እኔ በቃሌ ነኝ፣ በዛው በቃሌ ጸናሁኝ። ከዛም በቃ ኢትዮጵያ እንደወረደ ያው እኔ እንደ ባልና እንደ ሚስት ነው። ወንድሙም ሲያነጋግረን ስለ ገንዘብም ጉዳይ ሆነ ስለ እቅዳችንም ምናምን ያለውን ነገር አውርተናል። ስለዚህ በዛን ታይም ሀገር ሲገባ ብር ላኩለት። እሺ ቪዲዮ ያጥፋልኝና አውርቼ የራስን ሀሳብ መስጠት ይችላል። መብቱ ነው አለማጥፋት። ማሪ አንቺ ቪዲዮ አላበረማች፣ እሱ ደግሞ ቪዲዮ የማብራት መብት አለው እስካልተናገረ እስካላቋረጠሽ ድረስ። እንዳታቋርጣት ስምክ ሳይጠራ የመናገር መብት የለቅም። ነፃነት እንድታወራ ባይሚስ ይጀምር። አዎ ግን ለምን መጣክ? ማን ይጠራክ? ለምን መጣክ? ማን ጠርቶት ነው? ቆይ ኧረ ስራ ላይ ማቦቢት ተከሳል ሲሉኝ ፋኖ ይላሉ፣ አንዴ ሙናወር ነው ሚናወር ይላሉ። ነበር እንዴት አንተ መሆንክ ታወቀ? ከመስጊድ መጥቼ እሷ በኮሜንት ብዙ ሰው ቤት እየሄደ ስትሳደብ ስለነበር ብዙ ሰው ያውቃታል። ለዛ ነው እና ማለት ነው ከመስጊድ መጥቼ ወላሂ ብትያሙ ጋር ስራ ግብት እያልኩ ስትረስ እንዳትሆን ቪዲዮ አጥፋላት፣ ሚዩት አድርግላት ትጨርስ። እሺ ዙዙ ይቀጥ የሚናገረውን ነገር ማንም ቤት ሂጅ ኮሜንት እንደጻፍኩኝ መረጃ ያመጣል። ይህን መረጃ ጠይቋለሁ። እስከ መጨረሻው መናገር የምትፈልጊውን ሁሉ የመናገር መብት አለሽ። ነፃ ሆነሽ እግርሽን ሰቅለሽ ተናገሪ። እሺ ሀገር ገባ ያለውን ነገር ያው ነግሬሻለሁኝ። አጠር ላድርገው ማለት ነው። ሀገር ገባና ብር ላኩለት ብለሽ ነው ያቆምሽው? ብር ልኬለት ፓስፖርት ምናምን አንዳንድ ነገሮች የሚያስተካከልበት መጀመሪያ
ያንን ተመላኪ በፊት ነው መሰለኝ ብቻ ቀን እርግጠኛ አይደለሁም። አንቺ ላይ ብላይ መጣ መጀመሪያ ጠየቀኝ። ምሳሌ እንዴት ነው አቋምሽ ምናምን ያለው ነገር ሲለኝ እኔ የትም ቢሆን የትም ካንተ ጎን ነኝ፣ ምንም ችግር የለም ቃልቃለው በዛው በቃሌ ነኝ ያልኩት። እሺ አለ። አንቺ ቤት ላይ ብላይ መጣ ሊሄድ አንቺ ላይ ብላይ እንደሚመጣ ነገረኝም። አየሁት ላይ ብላይ ነው አንቺ ቤት ስለሆነ የምውለው አየሁት ያለውን ነገር አወራችሁ ምናምን። ታንቺ ቤት ተወረደ በኋላ ሪከርድ ያደረገልኝ እንዲህ ነው ብሎ ቦይሱም አለ። ምን ብሎ ሪከርድ ቦይሱ አለ ልክልሻለሁ። እሺ ምን ብሎ ነው ያደረገልኝ? ልክልሻለሁ። የዛኔ ሰማዋለች ታሰሚያቸዋለች ለህዝቡ ማለት ነው። እና እንደዚህ ነው ያለኝ። ሪከርድ ማለያ ያለብኝ ብር እንዲልክለት እና አንዳንድ ነገር ገና ሀገር መውረዱ ስለሆነ ባንክ አልከፈተም ምናምን በወንድም አካውንት ነው የላኩልኝ። እኮ ቸገረኝ የምበለው አጣው ላኪልኝ አለሽ። ምን አለሽ? ለምንድን ነው ብር የጠየቅሽ? አይ አስቸኳይ ካለሽ ለፓስፖርት ለአንዳንድ ነገር ምናምን ማለት ነው። እሺ ፓስፖርት ምናምን እንደዚህ አስቸኳይ ካለሽ የሚልም አለ። ቦይስ ልክልሻለሁ። አስቸኳይ ካለሽ ላኪልኝ፣ አካውንት ላክልሽ እኔ እስከማታውቂያ ምናምን እኮ ብር ላኪልኝ። ለምን ብድር ነው? አይ እንዴ ባልና እንደ ሚስት እኔ ልንተጋገዝም ቃል ስለተገባባን በወንድምየው ፊት በዛ እንትን ነው የላኩለት። ያን ወንድምየው ሲያነጋግረን ያደራ ልጅ ናት አባቷ እንደዚህ ብሎኛል ባላህ ላይ ያደራ ስለጣለ መነጋገር ያለባቸውን ነገር እኔ ፊት ነው የምትነጋገሩ ሲል እሱ መስፈርት ያቀረበው ልጅን